ሰሞኑን በተወዳጆቹ አርቲስቶች በመኮንን ላከና በደረጃ ኃይሌ መካከል ይደረጋል የተባለው የቦክስ ፍልሚያ ጉዳይ አነጋጋሪ ሆኗል። ይህ መልእክት ለመኮንን ላከ ነው። መኮንን ላከ በቦክስ ገጥመዋለሁ ቢኖር የሰማው ዳቦ ቤትህን ግን አሯሩጥልሃለሁ። ገባ ይገባል እንደዚህ ማህበራዊ ሚዲያውን እያጥለቀለቀው ነው። በጣም በርካታ ሰዎች ደግሞ ሐሳብ አስተያየታቸውን እየሰጡ ነው። የጉዳዩ ጅማሮ ምን ይመስል ነበር? ይህንን ሐሳብ ማን ያቀረበው? በደረጃ ኃይሌ በኩል እየተሰጡ የሚገኙት ሐሳቦች ምን ይመስላሉ? በመኮንን ላከ በኩል ደግሞ የሚሰጡት ምላሾች እንዴት ያሉ ናቸው የሚለውን እናነሳለን። ከዚህ ባለፈ እንዳልኳችሁ በማህበራዊ ሚዲያ ላይ ደግሞ የሚነገሩትን ሐሳብ አስተያየቶችም እናቀርብላችኋለን። ሰሞኑን እንደነገርናችሁ ከባድ የመኪና አደጋ የደረሰባት ተወዳጇ ድምፃዊት ማዲቱ ወዳይ ስለሷ አዲስ መረጃዎች ወጥተዋል። ከሆስፒታል ያገኘሁትንና ባለቤቷ የነገረኝን አንዳንድ ነጥቦችን ወደ እናንተ አጋራችኋለሁ። በተለይ ማዲቱ አሁን ያለችበት የጤና ሁኔታ በጣም በርካቶች ጥያቄ እያነሱ ነበር። በምን አይነት ሁኔታ ላይ ነው የምትገኘው? የህክምና ሂደት ውስጥ ምን ይመስላል የሚለውንም እንነግራችኋለን። ከዚህ ባለፈ አብሯት የሚገኘው ባለቤቷ ያለበትንም ሁኔታ እንዲሁ የምንጨምርላችሁ ይሆናል። ሌላው ከማዲቱ ጋር በተገናኘ የምናነሳው ነጥብ ለመላው ኢትዮጵያውያን የቀረበ ጥሪ ያለ ጥሪው ምንድነው የሚለውንም እንነጋገርበታለን። ከዚህ ውጭ ግን በጣም ያናደደኝ በጣም ያሳዘነኝ ጉዳይና አሳፋሪ የተባለ ድርጊት ማህበራዊ ሚዲያ ላይ እየተሰራጨ ይገኛል። ስለሷ ይህንንም አንስተን እንወያይበታለን ማለት ነው። እንደምናችሁልን የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። ዛሬም እንደተለመደው ሰሞንኛ አነጋጋሪ ክስተቶችን እንዲሁም ታሪኮችን እናቀርብላችኋለን። ታዲያ ቻናላችንን ሰብስክራይብ ሳታደርጉ የምታዩን ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት ላይ ጻፉልን። ወደ ዝግጅቱ እንለፍ። በማህበራዊ ሚዲያ ላይ በጣም በርካታ ሰዎች እየተቀባበሉትና እየተነጋገሩበት የሚገኝ እኔም በጣም የገረመኝ አንድ ነገር ልንገራችሁ። እኚህ እናት መንገድ ዳር ላይ ቁጭ ብለው ከማስቀመጫ ዕቃቸው ያወጡና 4 ሎሚዎችን ደርድረው ለመሸጥ ይሞክራሉ። በዚያም የሚያልፉ የሚያገድሙ ሰዎች እንግዲህ እነዚህን 4 ሎሚዎች ገዝተው ያችን የሚያገኟትን ነገር ይዘው ለመሄድ ነው የፈለጉት። በጣም ይገርማል አይደለ? 4 ሎሚ ተሸጦ ምን አይነት ትርፍ እንደሚገኝበት ሁላችንም የምንረዳው ነገር ነው። ምንም ዋጋ ቢስ ነው፣ እዚህ ግባ የሚባል ነገር አይደለም እውነት ለመናገር። ነገር ግን ሰው ፊት ቆሞ እባካችሁ ስጡኝ 5ም 10ም እርዱኝ ብሎ መጠየቅ በጣም ከባድ ስለሆነ የሰው ፊት እሳት ነው እንደሚባለው በጣም ስላስቸገራቸውና ስለጨነቃቸው ይሄንን እንደ መፍትሄ አድርገው እኚህና ተቀምጠዋል ማለት ነው። በተለይ ከቅርብ ጊዜያት ወዲህ በየመንገዱ የምንመለከታቸው እናቶች፣ አባቶች፣ ጧሪና ቀባሪ የሌላቸው ኢትዮጵያውያን እየተበራከቱ መምጣታቸው በጣም አሳሳቢ ነገር ነው። ይህ እንግዲህ ያለንበትን ደረጃ ያለንበትን ያኗኗር ሂደት ከዚህ ውጭ በማህበራዊ ህይወታችን ውስጥ ያለን ደግሞ እርስ በርስ ያለመተጋገዝ ነገር የመጨካከናችንን ጥግ የሚያሳዩ ናቸው። እንግዲህ በአንድም በሌላ መንገድ በፖለቲካው ሊሆን ይችላል፣ በማህበራዊ ህይወትና በኢኮኖሚ ችግሮች ምክንያት ተደማምረው ነው እንዲህ አይነቶቹን በጣም በርካታ ህይወት ሂደቶችን ያሳለፉ ሰዎች እንዲህ ጎዳና ላይ ሁሉ እየጣላቸው ሰው ፊት እያቆማቸው የሚገኘውና በመቄዶንያና በተለያዩ የበጎ አድራጎት ድርጅቶች ውስጥ የሚገኙ እናቶች፣ አባቶችን ወደ ኋላ ታሪካቸውን ስንመለከት አንዳንዶቹ በውትድርና ህይወት፣ ሌላኞቹ ደግሞ በሕክምናው ዘርፍ፣ በግብርናው በተለያየ መስክ ህይወታቸውን በሙሉ ለሀገራቸው አሳልፈው የሰጡና ለልጆቻቸው ሲሉ ራሳቸውን አሳልፈው የሰጡ ሰዎች ሆነው ነው የተመለከትናቸው። ታዲያ ከነዚህ ሰዎች መካከል በጣም የሚያስገርመው ነገር ልጆቻቸው ትዳር ሲመሰርቱ ለትዳራቸው ያደላሉ፣ ለልጆቻቸው ያደላሉ። በዚህም ሳቢያ እናታቸውን አባታቸውን ይረሱና እነዚህ ሰዎች የሚረዳቸው አጥተው መንገድ ላይ ጎዳና ላይ እስከመውደቅ ድረስ የሚደርሱበትን ሂደቶች እየሰማው ነበርና ይህም ሌላው በጣም ልብ የሚሰብር ጉዳይ ሆኖ ስለተመለከትኩት ነው። ለማንኛውም እኚህ እናት አካውንት ቁጥራቸው አልተቀመጠም ወይ ደግሞ የሚገኙበት አድራሻ አልተቀመጠም፣ ግን በአንድ ቪዲዮ ላይ ታይተዋል ተብሎ ቪዲዮ ላይ የተገኘውን ይህንን ምስላቸውን ስክሪንሾት አድርገው ብዙ ሰዎች በሚያሳዝን መንገድ እየገለጹት ማህበራዊ ሚዲያ ላይ እየተቀባበሉት ነው የሚገኘው። እኚህን እናት አድራሻቸው የሚታወቅ ከሆነ ወይ ደግሞ
እሳቸውን የምታውቁ ሰዎች ካላችሁ የሚገኙበትን መንገድ ብታመቻቹ፣ አለበለዚያ ደግሞ አካውንት ቁጥር ከፍታችሁ ለኢትዮጵያውያን አግዟቸው ብላችሁ መለሳችሁ ብታጋሩ ሁላችንም ሼር እናደርገዋለን። ብዙ ሰዎች ያግዛሉን ብዬ ተስፋ አደርጋለሁ። የሰሞኑ አነጋጋሪ ክስተት የአርቲስት መኮንን ላአከና የአርቲስት ደረጃ ኃይሌ ጉዳይ። ሁለቱንም አርቲስቶች በሚሰሯቸው የተለያዩ ኪነ ጥበባዊ ስራዎቻቸው እናውቃቸዋለን። በጣም ዝነኞች ናቸው። እድሜያቸውን በሙሉ በኢትዮጵያ ኪነ ጥበብ ጉዞ ውስጥ ነው ያሳለፉት። ደረጃ ኃይሌም በኮሜዲ ስራዎቹ በጣም ድንቅ ነው። በተለይ ቀደም ባለው ሀብቴ ጓደኛው በነበረበት ጊዜ የሚሰሯቸው ቪዲዮዎች በኢትዮጵያ ኮሜዲ ስራ ውስጥም እንዲያውም ተቀዳሚ ከሚባሉ ሰዎች መካከልም የሚመደቡ ናቸው። ከነሱ በፊት ሌሎች ታዋቂ ሰዎች ቢኖሩም ነገር ግን በኋላ መጥተው ደግሞ በጣም ብዙ የኮሜዲ ስራዎችን ሰርተዋል። በዚህም ብዙ ሰዎችን ሲያስቁ ሲያዝናኑ የኖሩ ሰዎች ናቸውና በነገራችን ላይ ደሬ እውነትም ጥርስ የማያስከድን አስቂኝ ሰው ነው አይደለ? ከዛ ባለፈ ግን ሩህሩህ፣ የዋህ፣ በጣም ቀና ልብ ያለው ሰው እንደሆነ ጓደኞቹና ወዳጆቹ ይመሰክሩለታል። የሚያሳዝን ነገር ሲያጋጥመው እንባውን እያፈሰሰ ስሜቱን የሚገልጽ አይነት ሰው ነው። ከዚህ ባለፈ ለጓደኛው ደግሞ በጣም ታማኝ ነው። ሀብቴ እንግዲህ ህይወቱ ካለፈ በጣም ረጅም ዓመታት ቢቆጠሩም ከዚያ ጊዜ ጀምሮ ግን የሀብቴን እናት ልክ እንደራሱ እናት ቆጥሮ በጣም ለረጅም ዓመታት ሲያግዝ ሲረዳ ጠዋት ማታ ከቤታቸው ሳይጠፋ ህይወታቸው እስካለፈበት ጊዜ ድረስ በጣም በርካታ ነገሮችን ያደረገ ሩህሩህና ደግ ሰው ነው ለማለት ፈልጌ ነው። መኮንን ላአከንም ብትሉ ልክ እንደዚያው እሱም የራሱ የህይወት መንገድ ያለው በኪነ ጥበቡ በጣም ትልቅ አሻራ ካላቸው የሀገራችን ሰዎች መካከል አንዱ የሆነም የልጆች አባት ባለትዳርና በጣም የተከበረ ሰው እንደሆነ እናውቃለን። ታዲያ ከሰሞኑ የቦክስ ፍልሚያዎች በአዲስ አበባ ከተማ እየተከናወኑ እንደነበር መረጃ ሰምታችኋል ብዬ አስባለሁ። ይህንንም ተከትሎ የቦክስ ተፋላሚዎቹ አንደኛቸው ለአንደኛቸው ጥሪ እያቀረቡ ከንትና ጋር እፋለማለሁ፣ ከንትና ጋር እንዲያደርጋለሁ እያሉ አነጋጋሪ ሆነው ሰነባብተው ነበር። ሽልማት አለው በነገራችን ላይ የቦክስ ፍልሚያውና በእንዲህ አይነት መንገድ አነጋጋሪ በሆነበት ጊዜ ደረጃ ኃይሌ አንድ ቪዲዮ ለቀቀ። ለመኮንን ላአከ ነው በቀጥታ ጥሪ የተላለፈው። ሞኬን ናግጠመኝ የሚል ሐሳብ ያለው ነው። እስኪ እንስማው። መጀመሪያ ይህ መልእክት ለመኮንን ላአከ ነው። መኮንን ላአከ በቦክስ ገጥመዋለሁ ቢኖር የሰማው አረፈ በተቀመጠ አይሻልም? ቤተሰብን ብታስተዳድር አይሻልም? ስችህ 6 ወር ትተኛለህ። እዚህ ላይ አስቀምጬ ረሳሃለሁ ነው ያለ ቪዛ ዱባይ ምናምን ይፈልጋል። ለማንኛውም አርፈህ ተቀመጥ ወዳደራለሁ ካልክ እንደሰማችሁት ነው። ቪዲዮ በጣም አስቂ ነው። እኔ መጀመሪያ ጊዜ ላይ እንዳየሁት በጣም ነው የተዝናናሁት። 2 ጊዜ 3 ጊዜ ነው እየደጋገምኩ ሳየው የነበረውና ብዙ ሰዎችም ወደውታል። ይሄንን ቪዲዮ ለመኮንን ላአከ የተላከ ነው ብሎ ነው ያስቀመጠው። ከሁሉም በላይ ያሳቀኝ ግን እዚህ ላይ አስቀምጬ እረሳለሁ ያለው ነገር ነው። ስችህ 6 ወር ትተኛለህ። እዚህ ላይ አስቀምጬ እረሳለሁ። በጣም ደስ ይላል። ለማንኛውም ይህንን ተከትሎ ታዲያ መኮንን ላአከ ደግሞ ዝም አላለም። እኔም የራሴ ምላሽ አለኝ ብሎ ሌላ ቪዲዮ ሰርቷል ማለት ነው። እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ ከአንገት በላይ አለካ። ዳቦ ቤትህን ግን አሯሩጥልሃለሁ። ገባ ይገባል። እንደዚህ ከጀርባው የቴዲ አፍሮ ሙዚቃ ስላለው እንደ ማጀቢያ ስለተጠቀሙት ለዩቲዩብ ስለማይመከር ነው ሙሉን ያላሰማችሁ። ለማንኛውም የመኮንን ላአከ ምላሽ ደግሞ እኔ ካንተ ከፋለሁ ፊት ለፊት እንገናኝና እንሞክረው ነው ሐሳባቸው። ከዛ የሁለቱም ቪዲዮዎች መጨረሻ ላይ ደግሞ በኤአይ የተሰሩ ቀውጢ ቦክሰኛ የሚመስሉ ምስሎች ተሰርተውላቸዋል። ይህንን ተከትሎ ደግሞ ማህበራዊ ሚዲያዎች ላይ ብዙ ሰዎች በዚህ በኤአይ የተቀነባበሩትን ፎቶዎቻቸውን እየለቀቁ ነው የሚገኘው። በእርግጥ ሁለቱም ሰዎች እየቀለዱ ነው ይህንን ሐሳብ ያቀረቡት በማህበራዊ ሚዲያ ላይ። ብዙ ሰዎች ግን የተለያየ ሐሳብ አስተያየት ሰጥተውታል። ኃይለ መስቀል ጸጋ በዚህ ጉዳይ ላይ ሐሳቡን ሲሰጥ እንደተመለከትኩት እየተፈጠረ የሚገኘው የዚህ የቪዲዮ መላላክ ጉዳይ የእውነት ቢሆን ደስ ይለኛል ይላል። በእርግጥ ቦክስ የራሱ የሆነ ፕሮፌሽን የራሱ የሆነ ልምምድና ታክቲክ የሚፈልግ ነገር ቢሆንም እንደ መዝናኛ ግን ብዙ ሰዎችን ሊያስደስት ይችላል ብዬ አስባለሁ። አንደኛ ነገር ብዙዎቻችን እንደሰታለን፣ ሁለተኛ ነገር ደግሞ ሽልማት ስለሚኖረው እነሱም ይጠቀሙበታል። በዛ ላይ ደግሞ በጣም ብዙ ሰዎችም የሚታደሙበት ታሪካዊ የሆነ የቦክስ ፍልሚያ ሊሆን ይችላልና የእውነት ቢሆንልን ቢደረግልን የሚል ሐሳቡን ነው ያስቀመጠው ኃይለ መስቀል ጸጋ። ዳቦ ቤትህን ግን አሯሩጥልሃለሁ። ገባ ይገባል። እንደዚህ
እንደምታውቁት በቅርቡ የተደረገው የቦክስ ፍልሚያ በሚሊዮን የሚቆጠር ገንዘብ ለአሸናፊው ሽልማት የተሰጠበትን ሂደት እናስታውሳለን። ከዚያ በኋላ ይደረጋል ተብሎ የተቋረጠው እንዲሁ የቦክስ ፍልሚያም ቢሆን 5 ሚሊዮን ብር ለአሸናፊው ይደርሷል ይሰጠዋል ተብሎ ነበረ ሲነገር የነበረውና ታዲያ ጉዳዩ ሰዎችን የማዝናናት ከሆነ ለምን እነዚህ ሰዎች ወደ ቦክስ ፍልሚያ ወጥተው የእውነት አይፋለሙም ነው የኃይለ መስቀል ጥያቄ። ስለዚህ እናንተ ምን ትላላችሁ? የእውነት ፍልሚያው ቢደረግ በመኮንን ለአከና በደረጃ ኃይሌ ምን አይነት ስሜት ሊሰጥ ይችላል? የእናንተን ሐሳብ ደግሞ ኮሜንት ላይ አስቀምጡልን። ከደሬና ከሞኬ ጋር በተገናኘ የተነሳው ሌላኛው ነገር ግን ለማህበራዊ ሚዲያውም ቢሆን አዲስ የመዝናኛ ነገር በመፍጠሩ በጣም ደስ ብሎናል የሚሉ ሰዎች ሐሳባቸውን እየሰጡ ነው። እንደምታውቁት ሙሉ ለሙሉ ነው ማለት ባይቻልም የማህበራዊ ሚዲያ ተሳትፎ በወጣቶች የተሸፈነ ነው። ስለዚህ እነዚህ አንጋፋ ሰዎች አርቲስቶች ናቸው። ለየት ያለ የራሱ የሆነ ስሜት ስለሚሰጥ በማህበራዊ ሚዲያ ላይ እንዲህ አይነቶቹ ቀልዶች መፈጠራቸው አዲስ የተባለ የመዝናኛ ሂደት የፈጠረ ነውና ደስ ይላል ብለው ሐሳባቸውን እየተሰጠባቸው ነው የሚገኘው። ወደ ቀጣይ መረጃችን እንሻገር። እውቋና ተወዳጇ የባህል ድምፃዊት ማዲቱ ወዳይ ከሰሞኑ በደረሰባት ከባድ የተባለ የመኪና አደጋ ሳቢያ ከወልዲያ ተነስታ ወደ አዲስ አበባ ከተማ ሪፈር ተጽፎላት እንድትመጣ ተደርጓል። አዲስ አበባ ደግሞ የሕክምና ክትትሏን እያደረገች እንደምትገኝ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ታዲያ ሕክምና ውስጥ ከገባች በኋላም አሁን ያለችበት ሁኔታ፣ ባለቤቷ ያለበት ሁኔታም ከዚያ ውጪ የመኪና አደጋው ከተፈጠረ በኋላ በማህበራዊ ሚዲያ ላይ የተነሱ በጣም አሳፋሪ የተባሉ መልእክቶች፣ አሁን ደግሞ ለኢትዮጵያውያን የቀረበውን ጥሪ በሙሉ ጠቅልላ አድርጌ በዝርዝር ወደ እናንተ ነግራችኋለሁ። እስኪ መጀመሪያ ማዲቱ የደረሰባትን የመኪና አደጋ በተመለከተ የወጣ ቪዲዮ አለና እንመልከተው። ድምፃዊት ማዲቱ ወዳይ የተወለደችው በሰሜን ወሎ መቄት ወረዳ ሰርኮ ቀበሌ አካባቢ እንደሆነ የህይወት ታሪኳ ያስረዳል። እቺ ተወዳጅ ልጅ ለወላጆቿ 6ኛ ፍሬ ሆና ወደዚህ ዓለም መጥታለች። ገና በልጅነቷ በትምህርት ቤት የድራማና ስነ ጽሑፍ ክበብ ውስጥ ሆናም ስታንጎራጉር ያ ድምፅ አንድ ቀን የብዙዎች ልብ እንደሚገዛም የሚታወቅ ነበርም። የጥበብ ጉዟም የጀመረው በወረዳ ደረጃ በተዘጋጀው የታዳጊ ድምፃውያን ውድድር ላይ ነበረም። በዚያ ሰዓት በአሸናፊነት ነበረም ያጠናቀቀችው ውድድሩን። በዚያ ሰዓት ታዲያ ከሰርኮ ቀበሌ ወደ መቄት ወረዳ የባህል ቡድን እንድትቀላቀል ተደረገ። በዚያ ባህል ቡድን ላይ ያለች ነጠላ ሙዚቃ ለቃ ነበር በባህላዊ ስራዎቿ። ከዚያ በኋላ ነበር እንግዲህ ወደ ወልዲያ የእጁ ፍቅር የባህል ቡድን የተቀላቀለችውና እውቅናዎችን እያገኘች የመጣችው ማለት ነው። በሰሜን ወሎ አካባቢ የሚኖሩ ሰዎች በጣም ብዙዎቹ ይወዷታል፣ በስራዎቿ ያደንቋታል። ከዚያ ተሻግራም በመላው ኢትዮጵያውያንም በባህል ስራዎች በጣም ተወዳጅ ከሆኑ የሀገራችን ድምፃውያን መካከል ለመሆንም ችላለች። እንግዲህ ወደ አልበም ስራዎች መታ በዚያ መንገድ ሙዚቃዎችን ባታቀርብም ነገር ግን በሰራቻቸው ነጠላ ሙዚቃዎቿና በተለያዩ መድረኮች ላይ በምታቀርባቸው ስራዎቿ ግን በጣም ተወዳጅ ናት ማለት ነው። ማዲቱ ባለፈው በነበረው መረጃችን ላይ እንደነገርኳችሁ በደሴ በወልዲያና በኮምቦልቻ ከተሞች ላይ በተለይ ልዩ ልዩ የሙዚቃ ስራዎችን በምሽት ክበቦች ላይ ጭምር በማቅረብ ተወዳጅ ናት። እስከ ባህር ዳር፣ ጎንደር፣ ሌሎችም እስከ አዲስ አበባም ጭምር አልፎ እየመጣች እንዲህ አይነት ስራዎችን ታደርሳለች ማለት ነው። ማዲቱ ኑሯን ያደረገችው በሰሜን ወሎ መዲና ወልዲያ ከተማ ላይ ነው። እንዳልኳችሁ የእጁ ፍቅር የባህል ቡድን ላይ ደግሞ ተቀጥራ በድምፃዊነት በቋሚነት የምታገለግልበት የስራ ቦታዋ ነው ማለት ነው። ባለትዳር ናት፣ የልጆች እናት ናት። በእንደዚህ አይነት መንገድ የሙዚቃ ስራዎችን በማቅረብና ሌሎችንም ስራዎችን ከባለቤቷ ጋር እየተጋገዙ በመኖር ነው ህይወታቸውን የሚገፉት። በቅርቡ ግን ያልተጠበቀ ነገር ተፈጠረ። ኮምቦልቻ ከተማ የሙዚቃ ስራዎቿን ስታቀርብ ቆይታ ወደ ወልዲያ ወደ ቤቷ
በመመለስ ላይ ሳለች ወልዲያ ከተማ መግቢያው ላይ በአካባቢው ሞላ ጊዮርጊስ እየተባለ በሚጠራ ስፍራ ላይ የመኪና አደጋው ተፈጠረ። እንግዲህ አደጋው እንደተፈጠረ ወልዲያ ሆስፒታል ውስጥ ነበር የገባችው። በሆስፒታሉ ሐኪሞች ክትትል ሲያደርጉ ጉዳቱ ከፍተኛ በመሆኑ እንዲሁም ከአቅማችን በላይ ነው በሚል ወደ አዲስ አበባ ከተማ ሪፈር ተጻፈላት። በማግስቱ ከወልዲያ አዲስ አበባ እንድትገባ ተደርጓል። አዲስ አበባ ከተማ ከገባች በኋላ ደግሞ በአቤት ሆስፒታል ነው ሕክምናዋን እየተከታተለች የነበረው። እንግዲህ እሷን ሕክምና ሂደት እየተከታተለ የሚያስፈልጋትን ነገር በሙሉ በአቅራቢያ ሆኖ እያደረገ የሚገኘው ባለቤቷ ነው። ባለቤቷ በጣም ከፍተኛ ጭንቀት ውስጥ ነው የሚገኘው። አንደኛ ሚስቱ መታከም አለባት፣ ሁለተኛ እዛ ደግሞ የልጆቹ ጉዳይ አለ። ባለቤቷ በጣም ጠንካራ ሰው ቢሆንም እነዚህ ነገሮች ግን አሁን ባለበት ሂደት ውስጥ ከፍተኛ ጭንቀት ፈጥረውበታልና ለኢትዮጵያውያን ጥሪ ቀርቧል። ቀደም ብዬ ስነግራችሁ በማህበራዊ ሚዲያ ላይ ስለ ማዲቱ በጣም አሳፋሪ የሆኑ ያልተጠበቁ ነገሮች ሲሰራጩ እንደነበረ ነግሬያችኋለሁ። እነሱን እናጋልጣለን። እነሱን ከመነጋገራችን በፊት ግን በማዲቱ ወዳይ ጉዳይ የተላለፈውን ጥሪ ቀድመን እንስማው። ድምፃዊቷ የተደረገላት የራጅ ሲቲ ስካን እና ኤምአርአይ ምርመራዎች ውጤት እንደሚያመላክቱት ከሆነ ግራ እጇ ላይ 3 ቦታ ላይ የአጥንት ስብራት ገጥሟታል። ጀርባዋ ወይም አከርካሪዋ ከነርቭ ጋር በተያያዘም ከፍተኛ ጉዳት ደርሶበታል። በተጨማሪም ሳምባዋም ላይ ችግር በመኖሩ ሁሉንም ችግር ለመፍታት ቀዶ ሕክምናዎች እንደሚያስፈልጓት ነው በባለሙያዎቹ በኩል የተነገረው። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን አድናቂዎቿ ታዲያ በምን እናግዛት የሚለውን ጥያቄ ፈጥነን ለማሳወቅ ያክል ለሕክምናው የሚያስፈልገው ጠቅላላ ብር እስኪታወቅ ድረስ እየተጠባበቅን ስለነበረም እገዛው ዘግይቶ የነበረ ቢሆንም አሁን ላይ ግን ሕክምናዋ ተጀምሮ እስኪጠናቀቅ ድረስ እስከ 2 ሚሊዮን ብር እንደሚያስፈልግ ነው የታወቀው ይላል በውብሸት በላይ በኩል ያገኘነው መረጃም። በመሆኑም በመላው ዓለም ያላችሁ ወዳጆቿ፣ አድናቂዎቿ፣ የጥበብ አፍቃሪያን በሙሉ በስፍራው ከጎኗ ሆኖ እያስታመማት በሚገኘው በባለቤቷ ወርቅነህ አበበ ተሰማ የንግድ ባንክ አካውንት እንደሚሰበሰብና ሁሉም ሰው በይፋም እንዲያግዛት ጥሪ ቀርቧል ማለት ነው። በሙያችሁም ይሁን በገንዘባችሁ ልታግዟት ያሰባችሁ የጥበብ ባለሙያዎች፣ በመላው ዓለም የምትገኙ ቲክቶከሮች፣ ትልልቅ የሚዲያ ገጽ ያላችሁ ወንድም እህቶች፣ በመላው ዓለም የምትገኙ ወዳጆቿና ኢትዮጵያውያን በሙሉ በፍጥነት እንድትታከም በተቻለ መጠን እገዛችን ያስፈልጋታል ነው የሚለው ይኸው መረጃም። ወርቅነህ አበበ ተሰማ የኢትዮጵያ ንግድ ባንክ 10088 01 50 97 እንግዲህ በተቀመጠው የአካውንት ቁጥር ሁላችንም ድጋፋችንን እንድናደርግ ጥሪ ቀርቧል ማለት ነው። በመግቢያችን ላይ እንደነገርኳችሁ ድምፃዊቷ ይህ አደጋ ከደረሰባት ጊዜ አንስቶ በጣም የተደናገጡ ያለችበትን የጤና ሁኔታ በትክክል በማህበራዊ ሚዲያ ላይ ያሰራጩ ሰዎች እንዳሉ ሁሉ በተሳሳተና በጣም አሳፋሪ በሆነ መንገድ ግን የተናገሩ ሰዎች አሉ። እነዚህ ሰዎች እንግዲህ ማዲቱ ህይወቷ እንዳለፈ ያልተጠበቀ ነገር እንደተፈጠረ አይነት አስመስለው ያወሩ ሰዎች አሉ። እርግጥ ነው ከፍተኛ ጉዳት ደርሶባታል። ብዙ ሰዎችን ያሳዘነና ያስደነገጠ ጉዳይ ነው። ነገር ግን ህይወቷ ተርፏል። እንዲህ አይነት አስቀያሚ ነገር ደግሞ አልተፈጠረም። ስለዚህ የሌለ ነገር ፈጥራችሁ የምታወሩ ሰዎች፣ ለጥቂት ፎሎወር ስትሉ ለጥቂት ተከታዮች ብላችሁ ማህበራዊ ሚዲያ ላይ እንዲህ አይነት ውሸት መንዛት አስፈላጊ አይደለም። ይች ልጅ ቤተሰቦቿ ክፍለ ሀገር ነው ያሉት፣ ወዳጆች አሏት፣ ብዙ አድናቂዎች አሏት። በማህበራዊ ሚዲያ ላይ እንዲህ አይነት የተሳሳተ መረጃ ማስተላለፍ ምን ያህል ለሰዎች ጫና እንደሚፈጥር መታወቅ አለበትና ይህ ጥንቃቄ የሚፈልግ ነገር ነው። እንዲህ አይነት ነገር ያደረጋችሁ ሰዎች እግዚአብሔር ይቅር ይበላችሁ። እንዲህ ለማድረግ የምታስቡ ግን ከዚህ በኋላ ይቅርባችሁ። ከዚህ በፊት ማስተር አብነት ታሞ በነበረበት ጊዜ ታስታውሱ ከሆነ እሱ ውጭ ሀገር ሕክምና እየተከታተለ ህይወቱ አለፈ ምናምን ብለው ያልሆነ በጣም የሚያስጠላ መረጃ ሲያስተላልፉ የነበሩ ሰዎች ነበሩ። ያንንም እያንዳንዱን እየተከታተልን ስናጋልጥ እንደነበረም ታስታውሳላችሁ ብዬ አስባለሁ። ነገር ግን ማስተር አብነት ሕክምናውን ተከታትሎ ሙሉ በሙሉ ባይድንም እንኳን ግን ከፍተኛ የጤና መሻሻል አሳይቶ ወደ ሀገር ቤት ተመልሶ አሁን በበጎ አድራጎት ስራው ላይ ነው የሚገኘው። በቅርቡ እንኳን ፍልፍሉ ህመም ቢገጥመው ይሄንን ሰበብ አገኘን ብለው ህይወቱ አለፈ ብለው በጣም በሚያሳዝን ሁኔታ ያሰራጩ ሌሎች ሰዎችም እንዲሁ ነበሩና እንዲህ አይነት የማይጠበቅ የሚያሳፍር ነገር ማስተላለፍ ተገቢ አይደለም። የድጋሜ መልእክታችን ነው እና በማዲቱም ላይ ይህንን ነገር ስመለከት ተገቢ እንዳልሆነ ለእናንተ ለመጠቆም ያክል ነው። ከዛ ባለፈ ባለቤቷም ጋር ስናወራ እንዲህ የሚያስተላልፉ ሰዎች ስላሉ ይሄንን በትክክል እውነተኛው መረጃ አድርሱልኝ ብሎኝም ስለነበረ እሱን ልንገራችሁ ብዬ ነው። ለማንኛውም በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች የዛሬዎቹ
ወቅታዊና አነጋጋሪ የተባሉት መረጃዎቻችን እነዚህን ይመስላሉ። እንደምታውቁት ቻናላችን ጎራ ስቱዲዮ ልዩ ልዩ ማህበራዊ፣ ወቅታዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው የሚያቀርብላችሁ። ጌታቸው በላይ ደግሞ መረጃዎቹን በማዘጋጀትና በማቅረብ እንዲያብራችሁ ቆይታ አድርጌያለሁ። ድንገት ግን ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ደግሞ በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። ሰላም ቆዩልን።